ወደ 70 የሚደርሱ የዲሞክራት አባላት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ በሆነችው በክሪስቲ ኖኤም ላይ ክስ እንዲመሰረት የሚጠይቅ አርቲክል ለሃውሱ አስገብተዋል። ክሪስቲ ኖኤምን በተመለከተ ከዚህ ቀደም በተደጋጋሚ በርካቶች ያለችበት ቦታ አሁን እየመራች ያለችው ተቋም በሷ ሊመራ እንደማይገባና ቦታው እንደማይመጥናት ጥያቄያቸውን ያነሱ ነበረ። ታዲያ በአሁኑ ሰዓት እንግዲህ የዲሞክራት አባል የሆኑ ወደ 70 የሚጠጉ የዲሞክራት አባላት ክሪስቲ ኖኤም ልትከሰስባቸው ይገባል፣ ልትጠየቅባቸው ይገባል ያሏቸውን ወደ 3 የሚጠጉ መሰረታዊ የተባሉ ጉዳዮችን ይዘው ወደ ሃውሱ ቀርበዋል። እነኚህ ክሪስቲ ኖኤም ልትከሰስባቸው ልትጠየቅባቸው ይገባል የተባሉት 3ቱ መሰረታዊ ጉዳዮች ምንድናቸው? ቀጥለን የምንመለከተው ይሆናል። የመጀመሪያው ክሪስቲ ኖኤም ልትጠየቅበት ይገባል ያሉት ጉዳይ ቫዮሌሽን ኦፍ ፐብሊክ ትረስት ነው። ከዚህ ቀደም በተደጋጋሚ እንደተመለከታችሁት የአይስ ኦፊሻሎች በግለሰቦች ላይ ይፈጽሙ የነበረው ከፍተኛ የሆነ ኤክሰሲቭ የሆነ ፎርስ ወይም ደግሞ ኃይል በበርካቶች ዘንድ ቁጣ የፈጠረ ነው። ብዙ ጊዜ ተመልክታችሁ ከሆነ የአይስ ኦፊሻሎች የሚያናግሩት ግለሰብ ወይም ደግሞ ጥያቄ እየጠየቁት ያሉት ግለሰብ ምንም አይነት ኃይል ባልተጠቀመበት ሁኔታ ከፍተኛ የሆነ ኃይል በመጠቀምና 3-4 በመሆን እንግዲህ ግለሰቦችን ወደ መሬት በመጣል ከፍተኛ የሆነ ጉዳት ሲያደርሱ ተመልክተናል። ኦፍኮርስ ኮንስቲቱሽኑ ወይም ደግሞ ህገ መንግስቱ ተመጣጣኝ የሆነ ኃይል ስለመጠቀም በውስጡ አካቷል። ነገር ግን ብዙ ጊዜ እንደተመለከትነው ከሆነ እነኚህ የአይስ ኦፊሰሮች ከልክ ያለፈ እጅግ በጣም የተጋነነ ኃይል ሲጠቀሙ ይስተዋላል። በእድሜ የገፉ ሰዎች ላይ ሳይቀር የሚጠቀሙት ኃይል እጅግ በጣም ያልተመጣጠነና የተጋነነ ነው። ክሪስቲ ኖኤም እንድትጠየቅ ወይም ደግሞ እንድትከሰስ ከቀረቡ አርቲክሎች መካከል ይህ የመጀመሪያው ነው። ሌላው በዚሁ በቫዮሌሽን ኦፍ ፐብሊክ ትረስት ውስጥ የሚካተተው የአይስ ኦፊሰሮች ያለምንም ዋረንት ያለምንም የፍርድ ቤት መጥሪያ እንግዲህ ግለሰቦችን ሲያስሩ ተመልክተናል። ይህ ደግሞ አንኮንስቲቱሽናል የሆነና ህግን የተላለፈ ድርጊት ነው። ከዛም ባለፈ ኮንስቲቱሽኑ ወይም ደግሞ ህገ መንግስቱ የሚፈቅደውን ዲዩ ፕሮሰስ ኢግኖር ማድረግና ግለሰቦችን ያለምንም የኮርት ሂሪንግ ዲፖርት ማድረግ ነው። ያ ማለት ምንድነው? አንድ ግለሰብ ዲፖርት ከመደረጉ በፊት ጉዳዩ በፍርድ ቤት ሊታይ ይገባል። ነገር ግን የትራምፕ አድሚኒስትሬሽን በተለይ ደግሞ ክሪስቲ ኖኤም የምትመራው ዲኤችኤስ እነኚህን ጉዳዮች ወደ ጎን በማድረግና ህገ መንግስታዊ መብቶችን በመጣስ ግለሰቦችን ዲፖርት ያደርጋሉ። ይህም ደግሞ እንግዲህ ህግን የተላለፈ በመሆኑ ምክንያት ክሪስቲ ኖኤም ልትጠየቅበት ይገባል በሚል ዲሞክራቶቹ ጥያቄያቸውን ለሃውሱ አቅርበዋል። ሁለተኛው ክሪስቲ ኖኤም እንድትከሰስ የቀረበባት ጉዳይ ምንድን ነው? የኮንግረስ አባላት በተለያየ አጋጣሚና በተለያየ ጊዜ የአይስ ፋሲሊቲዎችን ወይም ደግሞ ጊዜያዊ ማቆያዎችን እንዳይመለከቱና እንዳይጎበኙ ወር ደግሞ ክትትል እንዳያደርጉ መከልከሏ ነው። በተደጋጋሚ ሰምታችሁ ከሆነ እንግዲህ የኮንግረስ አባላት ወደ ሚዲያ በመምጣት ክሪስቲ ኖኤም በኮንስቲቱሽኑ ወይም ደግሞ በህገ መንግስቱ የተሰጠንን የአይስ ፋሲሊቲ ተመልክቶ ሪፖርት የማድረግ መብት ተከልክለናል ሲሉ ይደመጣሉ። በህገ መንግስቱ መሰረት እነኚህ የኮንግረስ አባላት ወደ አይስ ፋሲሊቲዎች በመግባትና ያለውን ሁኔታ በመመርመር እንዲሁም ደግሞ ስላለው ሁኔታ የመመልከትና ምናልባትም አስተያየት የመስጠት ሪፖርትም የማቅረብ ኃላፊነትም መብትም አላቸው። ነገር ግን የዲኤችኤስ ሴክሬታሪ የሆነችው ክሪስቲ ኖኤም ይህንን መብታቸውን በመንጠቅና እንዳይገቡ በመከልከል ህግን ተላልፋለች። ሁለተኛው ክሪስቲ ኖኤም እንድትጠየቅ የቀረበባት ክስ የኮንግረስ አባላትን ወደ አይስ ፋሲሊቲ እንዳይገቡ መከልከሏ ነው። ሶስተኛው ክሪስቲ ኖኤም የቀረበባት ክስ እንግዲህ የሚስ ዩዝ ኦፍ ታክስ ፔየርስ ፈንድ ነው። የተሰበሰበ ታክስን ያለ አግባብ ትጠቀማለች፣ ያለ አግባብ ወጪ ታደርጋለች፣ ቼክ ኤንድ ባላንስ የለም። በዚህም ጉዳይ ልትጠየቅ ይገባታል ሲሉ እነኚህ 70 የሚደርሱ የዲሞክራት አባላት ሃውሱን ጠይቀዋል። This morning I introduced articles of impeachment against Homeland Security Secretary Kristi Noem. I am proud to have the support of almost 70 members of Congress already from all across the country. Secretary Noem has brought her reign of terror to the Chicagoland area, LA, New Orleans, Charlotte, Durham, and communities north to south to east to west. You'll hear from some of those communities, Minnesota and Portland. She needs to be held accountable for her actions. This is why I introduced 3 articles of impeachment against Secretary Noem. Number 1, obstruction of Congress. Secretary Noem has denied me and other members of Congress oversight of ICE detention facilities. I was denied access to the ICE facility in Broadview despite following Secretary Noem's unlawful 7-day notice requirement. It is our constitutional duty to find out what's happening in these centers where inhumane conditions continue to be reported. Number 2, violation of public trust. Secretary Noem directed DHS agents to arrest people without warrants, use tear gas against citizens, and ignore due process. She claims she's taking murderers and rapists off our streets, but none of the 614 people arrested during Operation Midway Blitz in Chicago have been charged or convicted of murder or rape.
Federal agents repelled from Black Hawk helicopters and burst through an apartment in the South Shore of Chicago. That was in my district. They dragged people, U.S. citizens and immigrants alike, out of bed in the middle of the night. Number 3 is self-dealing. Secretary Noem has abused her power for personal benefit. She steered a federal contract to a new firm run by a friend. Her propaganda campaign to recruit ICE agents cost taxpayers $200 million. She made a video that turned the South Shore raid into something that looked like a movie trailer. But make no mistake, this is not a movie. This is real life, and real people are being hurt and killed. ሶ ምንድነው ሊሆን የሚችለው የሚለውን ስንመለከት እንግዲህ ሁለት ኦፕሽን ያለው ይህ ክሪስቲ ኖኤም ልትጠየቅበት ይገባል የተባለው አርቲክል በሃውሱ ሊጸድቅ ይችላል ኦር ደግሞ ውድቅ ሊደረግ ይችላል። ሃውሱ ይህንን ጉዳይ ውድቅ የሚያደርገው ከሆነ ክሪስቲ ኖኤም ባለችበት ፖዚሽን የምትቀጥል ይሆናል። ከዛ ውጭ ግን ሃውሱ ይህንን ጉዳይ ተመልክቶ የሚያጸድቀው ከሆነ የሃውሱ ቮት የስ የሚሆን ከሆነ ጉዳዩ ወደ ሴኔት ይላካል። የበርካቶች ዳውት ወይም ደግሞ ጥርጣሬ የሆነው ነገር ምንድነው? እንደሚታወቀው በሃውሱ ውስጥ የሚገኙት የሪፐብሊካን ቁጥር ከዲሞክራቶች ቁጥር የበዛ ነው። ሶ እንግዲህ ቮት በሚደረግበት ጊዜ ምርጫ በሚደረግበት ጊዜ ሞስት ፕሮባብሊ ሪፐብሊካኖቹ ቁጥራቸው ከፍ ያለ ስለሆነ የዲሞክራቶቹ ጥያቄ ውድቅ ሊደረግ የሚችልበት እድል ሰፊ እንደሆነ ነው። እንደሚታወቀው በሃውስ ውስጥ የሃውስ ኦፍ ሪፕሬዘንታቲቭስ ቁጥር ወደ 435 ነው። ከ435 ውስጥ ደግሞ ወደ 220 የሚሆኑት ሪፐብሊካን ናቸው። 213ቱ ደግሞ የዲሞክራቶች መቀመጫ ነው። ሶ ይህ የሚያሳየው ደግሞ ሪፐብሊካኖቹ ማጆሪቲ እንደሆኑ ነው በሃውስ ውስጥ። ታዲያ ይህ ዲሞክራቶች ይዘውት የመጡት አርቲክል የመጽደቁ ጉዳይ አጠራጣሪ ነው። ነገር ግን ክሱ እንዲፈጸም የሚደግፉ ሪፐብሊካን ካሉ ጉዳዩ ወደ ሴኔት የሚላክ ይሆናል። እንደሚታወቀው ደግሞ በሴኔቱ ውስጥ 100 አባላት የሚገኙ ሲሆን በተመሳሳይ በሴኔቱ ውስጥም የሪፐብሊካኑ ቁጥር ከፍተኛ ነው። ከአጠቃላይ 100 አባላት ውስጥ የሪፐብሊካኑ ቁጥር 53 ሲሆን የዲሞክራቶች ቁጥር ደግሞ 45 ነው። እንግዲህ ሁለት ኢንዲፔንደንት የሆኑ ሜምበሮች አሉ። ይሄ ዳታ እንደሚያሳየን ከሆነ በሴኔት ውስጥ ያሉት የሪፐብሊካን ቁጥር ከፍተኛ ነው። የቀረበው ክስ ውጤታማ እንዲሆን እንግዲህ ከሴኔቱ 2/3 ድምጽ ይጠብቃል። ሴኔቱ በ2/3 ድምጽ ይህንን ጉዳይ የሚያጸድቀውና የሚቀበለው ከሆነ የዲኤችኤስ ሴክሬታሪ የሆነችው ክሪስቲ ኖኤም ኢሚዲየትሊ ከስልጣኗ የምትወርድ ይሆናል። ከዛም አልፎ ምናልባት ፎር ዘ ፊውቸር ወይም ደግሞ ወደፊት ክሪስቲ ኖኤም በየትኛውም የፌዴራል ኦፊስ ውስጥ እንዳትሰራ ባን ልትደረግ ትችላለች ማለት ነው። ነገር ግን ቀደም ብዬ ለማንሳት እንደሞከርኩት ሪፐብሊካኖቹ እንግዲህ በሃውስ ውስጥ ከፍተኛ ቁጥር ስላላቸው ይህ ክስ ዳር የመድረሱ ጉዳይ አሳሳቢ ነው፣ አጠራጣሪም ነው። ሪፐብሊካኖቹ እንግዲህ ይህንን አድቫንቴጅ በደንብ እየተጠቀሙበት ነው። በዚህ አጋጣሚ ለማንሳት ከ9 ከ10 ወራት በኋላ የኮንግሬሽናል ኢሌክሽን ወይም ደግሞ በኮንግረስ ውስጥ የሚኖሩት የሴኔት እና የሃውስ ኦፍ ሪፕሬዘንታቲቭስ ምርጫ ይደረጋል። ይህንን ምርጫ አስመልክቶም እንግዲህ ዶናልድ ትራምፕ ገና ካሁኑ ቅስቀሳ እያደረገ ነው። ቅስቀሳ ሲያደርግ እየተመለከትነው ነው። ይህን የሚያደርግበት ዋና ምክንያት ደግሞ በሃውስ ውስጥ የሚኖረው የሪፐብሊካን እና የዲሞክራቶች ቁጥር ምን ያህል ዋጋ ሊያስከፍለው እንደሚችል በመረዳቱ ነው። ኢማጂን በዚህ ሰዓት እንግዲህ የዲሞክራቶቹ በሃውስ ውስጥ ያላቸው ቁጥር ከፍተኛ ሆኖ ቢሆን ኖሮ ለትራምፕ ከፍተኛ የሆነ ሄዴክ ነው። ቀደም ብዬ ካነሳሁት የክስ ጉዳይም ባለፈ የተለያዩ ህጎችን ወደ ጠረጴዛ በሚያመጣ ጊዜ ምናልባት የዶናልድ ትራምፕ ሐሳቦችና የሚወጡ አዳዲስ ህጎች የማይጸድቁበት ሁኔታ ይፈጠር ነበር። በተለይ ከስደተኞች ጋር በተያያዘ ዶናልድ ትራምፕ የሚያወጣቸው አዳዲስ ህጎች አሁን እንደምንመለከተው በቀላሉ አይጸድቁም ነበረ። መጪው ምርጫም ምናልባት ብዙ ነገሮችን ሊቀይር ይችላል የሚል ግምት በብዙዎቹ ዘንድ ይስተዋላል። ወደፊት የምንመለከተውም ይሆናል። ስለቆይታችሁ እጅግ አድርጌ እያመሰገንኩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።